ለመሆኑ በአሁኑ ወቅት የዓለማችን ቁጥር 1 ሀብታም ማን ይሆን? በርናርድ አርኖልት ይሰኛል። የ$192 ቢሊዮን ባለቤት ነው። የኤሌክትሪክ መኪና አምራቹ ቴስላና የሌሎችም የቴክኖሎጂ ኩባንያዎች መስራቹ ኢለን መስክ ደግሞ በ$187 ቢሊዮን ሁለተኛ ደረጃ ላይ ተቀምጧል። በኤሌክትሮኒክስ ክፍያ ሽያጭ የሚያካሄደው የአማዞን ኩባንያ መስራችና ባለቤት ጄፍ ቤዞስ በሦስተኛ ደረጃ ላይ ነው ያለው በ$121 ቢሊዮን። እነዚህ እንግዲህ የዘመናችን ሀብታሞች ናቸው። ግን አረ ለመሆኑ እስከ ዛሬ በምድራችን ከነበሩ ሀብታሞች ሁሉ በሀብት አንደኛው ማን ይሆን? እንደ እውነቱ የምድራችን የምንጊዜውም ሀብታሙ ሰው ማንሳ ሙሳ ይሰኛል። ማንሳ ሙሳ ደግሞ እርሱ ማን ነው ትሉ ይሆናል። በእርግጥም አሁን ላይ የታሪክ ተመራማሪዎች በሀብት መጠኑ ላይ ባይስማሙም የምድራችን የምንጊዜውም ሀብታም ሰው እንደሆነና የዚህ ዘመን ሀብታሞች በሀብት መጠን ጫፉም እንደማይደርሱ እርግጠኞች ናቸው። በአንዳንዶች ግምት የማንሳ ሙሳ ሀብት በዘመናት ውስጥ የተከሰተ የዋጋ ግሽበትን ከግምት ውስጥ አስገብቶ ሲታሰብ ሀብቱ $400 ቢሊዮን ይገመታል። ይገርማል። ለመሆኑ ግን ይህ አብዛኛው ሰው ስሙን እንኳ ሰምቶት የማያውቀው ቱጃር ማን ይሆን? ማንሳ ሙሳ በ14ኛው ክፍለ ዘመን የነበረ የማሊ ንጉሥ ነው። ማንሳ ማለት ንጉሠ ነገሥት ወይም ሱልጣን እንደማለት ሲሆን የእርሱ ስም ሙሳ ነው። ማንሳ ሙሳ እንደ እውነቱ የዓለማችን ቁጥር 1 ሀብታም የነበረው ሰው አፍሪካዊ ነበር ሲባል ለማመን ይከብድ ይሆናል። እናም ደግሞ አሁን ላይ እጅግ ድሃ ከሆኑ አገራት አንዷ የሆነችው ማሊ በአንድ ወቅት ንጉሷ የዓለማችን ሀብታሙ ሰው ነበር ሲባል አጀብ ቢያስብል አይገርምም። ግና የዛሬ 700 ዓመታት ግድም ማሊም ሆኖ አፍሪካ እንዳሁኑ አልነበሩም። በተለይ የማሊ ግዛት አጼ እጅግ ሀብታም፣ ስልጡንና የእውቀት ማዕከል የነበረ ነው። ለመሆኑ ማንሳ ሙሳ ማን ነው? የሙሳ የቀደመ ሕይወቱን በተመለከተ ያን ያክልም መረጃ የለም። ብቻ ትውልዱ ከማሊ ግዛት አጼ መስራች እንደሚመዘዝና የተወለደው በጎርጎሮሳውያኑ 1280 ግድም እንደነበር ይታወቃል። ከዚያም በ1312 ማንሳ ተብሎ ሥልጣኑን ተቆጣጠረ። የማንሳ ሙሳን ወደ ሥልጣን አመጣጥ በተመለከተ የሚነገሩ ትረካዎች ላይ የታሪክ ተመራማሪዎች ባይስማሙም አንደኛው ተረክ ሙሳ የማንሳ አቡበከር ምክትል እንደነበር ይገልጻል። ማንሳ አቡበከር ግን እንደ ተረኩ ገለጻ አትላንቲክን ተሻግሮ ያለ ዓለምን ለማሰስ ተነሳ። እናም 2000 መርከቦችን አስከትሎ ሥልጣኑንና ሀገሩን ለምክትሉ ሙሳ አደራ ብሎ አትላንቲክን ሰንጥቆ ቀዘፈ። ማንሳ አቡበከር አልተመለሰም። አንዳንዶች ደቡብ አሜሪካ ደርሷል ሲሉ፣ ሌሎች ደግሞ በባሕሩ ማዕበል ተውጦ ሰጥሟል ይላሉ። ከግምት በቀር ምንም የሚታወቅ ነገር የለም። አቡበከር የውሃ ሽታ ሆኖ ሲቀር ሙሳ ማንሳ ሙሳ ተሰኝቶ ሥልጣኑን ተቆጣጠረ። ሙሳ ብልህ፣ ቸር፣ ጀግናና ዕውቀት ወዳድ ነበር ይሉታል። በሀብት የተንበሸበሸውን ግዛት አጼ አስፋፋው። የተረከበውን አነስተኛ ግዛት 3200 ኪሎ ሜትሮች ርዝመት ወዳለው ሰፊ ግዛት አጼነት አሰፋው። በማንሳ ሙሳ የአስተዳደር ዘመን የማሊ ግዛት አጼ ጊኒን፣ ሴኔጋልን፣ ሞሪታንያን፣ ኒጀርን፣ ጋምቢያንና ማሊን ይዝ የነበረ እጅግ ሰፊ ግዛት ሲሆን በዚያን ወቅት ከነበረው የዓለም ሕዝብ ብዛት የ5% መኖሪያ ነበር። በዚያን ዘመን በአፍሪካ በኢስያና አውሮፓ ይገዛ ይሸጥ ከነበረው ወርቅ የግማሽ ያክሉ ምንጭ በማሊ የሚገኙ 3 የወርቅ ማውጫ ቦታዎች ነበሩ። እነዚህ የወርቅ ማውጫዎች ደግሞ ሙሉ ለሙሉ የንጉሠ ነገሥቱ ነበሩ። የማንሳ ሙሳ ታዲያ እንዴት ሀብታም አይሆን? ጨውም የማሊ ዋነኛ የሀብት ምንጭ ነበር። ጨው እንደ ዛሬ ርካሽ አልነበረም። በእኛም አገር ሆነ በበርካታ አገራት ለመገበያያነት የሚውል ውድ ነገር ነበር ያኔ። በአንዳንድ ቦታዎችማ ጨውና ወርቅ ግራም በግራም እኩል ዋጋ ነበራቸው። ማንሳ ሙሳ ይህን ሀብቱን ተጠቅሞ ቲምቡክቱን የእስልምና ዕውቀትና ባህል ማዕከል አደረጋት። በልግስናው የሚታወቀው ማንሳ ሙሳ ማሊን በመላው ዓለም በሀብትና በጥበብ የተደነቀች ተአምራዊ ምድር ተደርጋ እንድትታይ አድርጓል። ሞሮኮያዊ ተጓዥ ኢብን ባጡጣ ጭምር ጎራ ብሎባታል። ዓለም ስለ ማንሳ ሙሳ ሀብት ያወቀው ግን ከ1324 እስከ 1325 ባደረገው የሐጅ ጉዞው ወቅት ነበር።
መካ ለመድረስ 4345 ኪሎ ሜትሮች መጓዝ ነበረበት። የሀብታሟ ማሊ ሀገር ንጉሥ ለሐጅ ባደረገው ጉዞ ላይ ይዞት የሄደው ሀብትና የአጀቡ ብዛት ብዙዎችን አስደምሟል። ማንሳ ሙሳ 60,000 ሰዎችን ይዞ ነበር የተጓዘው። ከነዚህም ውስጥ 12,000 ያክሉ የማንሳ ሙሳን 21 ቶን ክብደት ያለው ወርቅ የተሸከሙ ሲሆን በአሁኑ ዘመን ምንዛሬ ወደ $1 ቢሊዮን ይገመታል። በ100 ዝሆኖችና 80 ግመሎች ምግብና ውሃ ጭነው ነበር። በሐጅ ጉዞው ወቅት ሁሉ በየደረሰበት 40 አንድ መስጊድ ያሰራ እንደነበር ተጠቅሷል። በረሃውን አቋርጦ የሚተመው የማንሳ ሙሳ አጀብ ለዓይን ያታክት ነበር ይላሉ ዘገባዎች። ማንሳ ሙሳ ከካይሮ አንስቶ መካ እስኪደርስ በየደረሰበት ወርቅ እያደለ ነበር የሄደው። በዚህም ሳቢያ በአካባቢው የወርቅ ዋጋ እጅጉን ረክሶ የአካባቢው ኢኮኖሚ ለበርካታ ዓመታት መናጋቱ ተጠቅሷል። ማንሳ ሙሳ መካ ደርሶ ሲመለስ ባደለው ወርቅ ሳቢያ ግብፅ ውስጥ የደረሰውን የኢኮኖሚው ጥንቅት ሲረዳ ያናጋውን ኢኮኖሚ ለማረጋጋት ከገንዘብ አበዳሪዎች ሌላ ጊዜ ለመክፈል መሸከም የሚችለውን ያክል ወርቅ ተበድሮ መሄዱ ይነገርለታል። ማንሳ ሙሳ ወደ ግዛቱ ከተመለሰ በኋላ በግንባታ ሥራው ተጠመደ። ቤተ መንግሥት፣ መስጊዶችና የትምህርት ተቋማትን አስገነባ። ተወዳጁ መሪ ከሐጅ ጉዞ በርካታ የተካኑ አርክቴክቶችን፣ አርቲስቶችንና ምሁራንን ይዞ ነበር የተመለሰው። መጀመሪያ ወደ ግዛቱ ቀላቅሏት የነበረችውንና በሐጅ ጉዞው ወቅት ተቀናቃኝ ግዛት ወስዷት የነበረችውን ቲምቡክቱን ወደ ግዛቱ ሲመለስ መልሶ በእጁ አስገባት። የማሊ ግዛት አጼ በወቅቱ በርካታ ሕዝብ የሚኖርባቸው 400 ያክል ከተሞችን የያዘ ቢሆንም የማንሳ ሙሳ ልዩ ትኩረት ግን ቲምቡክቱ ነበረች። በሥልጣን ዘመኑ ቲምቡክቱን ዋነኛ የእስልምና ዕውቀት ትምህርትና ባህል ማዕከል አደረጋት። በ200 ኪሎ ግራም ወርቅ ዝነኛውን የጄኔ መስጊድ አሳነጸ። የሳንኮሬን መድረሳም አሠራ። የሳንኮሬ መድረሳ በአፍሪካ አህጉር ከአሌክሳንድሪያው ቤተ መጻሕፍት ቀጥሎ እጅግ በርካታ መጻሕፍት የያዘ ታላቅ የዕውቀት ማዕከል ነበር። ለዘመናት በርካቶች ዕውቀትን ሽተው ከተለያዩ ዓለማት ጎርፈውበታል። 25,000 ተማሪዎችን በያዘው በዚህ የዕውቀት ማዕከል ውስጥ በርካታ የትምህርት አይነቶች ይሰጡ ነበር። በዚህ የትምህርት ማዕከል ቤተ መጻሕፍት ውስጥ ከ800,000 እስከ 1 ሚሊዮን መጻሕፍቶች እንደነበሩ ይገመታል። በርካታ ምሁራን እንደሚሉት ማንሳ ሙሳ በ1337 ግድም ሳይሞት አልቀረም። ግዛት አጼው እስከ 17ኛው ክፍለ ዘመን ቢቀጥልም አቅሙን ግን እያጣ ነበር። በ1670 ግዛት አጼው ወደ ተለያዩ አነስተኛ ግዛቶች ተከፋፈለ። ቀኝ ገዢዎች አፍሪካን ሲቀራመቷት ደግሞ የዓለም ታሪክ ጸሐፊዎች እነርሱ ነበሩና የአፍሪካ ቀደም ታላላቅ ታሪኮች እንዲድበሰበሱ እንዲቀበሩ ተደረገ። አሁን ላይ ማሊ ከምትታወስባቸው ነገሮች አንዱ የዚያን ጊዜው ብልህ ሀብታምና ቸሩ መሪ ማንሳ ሙሳ ነው። በተቀረው ዓለም እንዲታወቅ ያስቻለውም የ1324-25ቱ የሐጅ ጉዞ ነበር። በዚህ ጉዞ ሳቢያ ዝናው በጣሙን ስለናኘ እስፓኞች በ1375 ባወጡት የዓለም የንግድ መስመሮች በሰፈረበት ካርታ ላይ ከሞት 10 ዓመታት ያለፉት ማንሳ ሙሳ በትረ መንግሥቱን ይዞ ዙፋኑ ላይ ጉብ እንዳለ በአንድ እጁ የወርቅ ሉል ይዞ ይታያል። እናም 700 ዓመታት አልፈውትም ቆጥረው የማይጨርሱት ሀብትና ወርቅ ሲነሳ የማንሳ ሙሳ ስም እንዲነሳ ግድ ይላል።